ወታደር አብርሃም ሲሳይ። ወታደር ስጦታው ሞላሽ። እኔ ደግሞ ሰለሞን ግርማ ነኝ። ታውቃላችሁ በቀደም የጥንታዊ ኢትዮጵያ ጀግኖች አርበኞች ማህበር በመገኘት የልጅ ዳንኤል ጆቴ መስፍን ሁለት ኒሻኖችን እንደሰጡኝ ታስታውሳላችሁ። አንደኛው የአጼ ምኒልክ መታሰቢያ ሜዳሊያ ነው። ሁለተኛው ደግሞ 5 ዓመት የጣሊያን ወረራ ድል በማድረግ የኢትዮጵያን ሕዝብ ሲመሩ የነበረው የቀዳማዊ ኃይለ ሥላሴ መታሰቢያ ሜዳሊያ ነው። እነዚህ ሁለት ሜዳሊያዎች እንደተሰጠኝ ታስታውሳላችሁ። ትክክለኛ ለሀገራቸው የተዋደቁ እንግዲህ ጦርነት በተለያየ መንገድ ነው፣ ግን ደግሞ አሁን ሁለቱ የምትመለከቷቸው ወዳጆቼ በትክክል በጦር ሜዳ ላይ በሳት ተፈትነው ያለፉ የኢትዮጵያ ጀግኖች ናቸው። እነዚህን ሁለት ጀግኖች የተሰጠኝን እነዚህን ሁለት ሜዳሊያዎች መልሼ ለነሱ እሰጣለሁ። ትክክለኛ ጀግኖቼ እናንተና እናንተን የሚመስሉ ናቸው። ስለዚህ ዛሬ ይሄንን እናደርጋለን። ባይ ዲፎልት ነው የማደርገው። ሁለቱም ወረራ አንደኛው የ5 ዓመት ወረራን የሚያስታውሰን ነው። እና የኢትዮጵያ ወታደሮች ለኢትዮጵያ የተዋደቁ አንደኛው ይሄው፣ አንደኛው ደግሞ ይሄንን ለእናንተ ሳደርግ ኩራት ነው የሚሰማኝ። ኩራት ነው የሚሰማኝ። እናንተ ናችሁ ትክክለኛ ጀግኖቻችን። ምንም እንኳን እኛ በሶሻል ሚዲያ ባለንበት የስራ መልክ መዋጋትና ድል ማድረግ ቢጠበቅብንም ለኔ ግን እና ለኢትዮጵያ ሕዝብ የከፈላችሁትን ውለታ አንረሳም። ለሀገራችን የከፈላችሁትን ዋጋ አንረሳም። በጣም ትልቅ ነገር ነው። እጅግ በጣም እናመሰግናለን። እንደዚህ አስታዋሽና ለሀገራችን ቁም ነገር የሚሰራ ሰው ሲገኝ በእውነት ታሪክን የማይረሳ ታሪክን የሚያስታውስ ትውልድ ሲኖር ለኛ በጣም ትልቅ የሞራን ግንባታ ነው የሚሰማን። እናመሰግናለን። በእርግጥ ለአንተ የተሰጠን ይህን የክብር ሜዳሊያ እውነቱ እንዳልከው ሶሻል ሚዲያ ማለትም ያንተ በሶሻል ሚዲያ ብዙ ነገሮች ከሺህ ጦረኛ አንድ ወረኛ ይባላል። ሶሻል ሚዲያ ቀላል አይደለም። የሀገሪቱን ታሪክ ሁሉ ይዘግባል። የተለያየ ነገሮችን ህዝቡ የማያውቀውን እንዲያውቅ ያስደርጋል። ሆኖም ደግሞ አንተ ይህንን ስትቀል እናንተ በጦር ሜዳ አካላችሁን ለዚህ ውድ ሀገራችሁ የከፈላችሁ ናቸው ብለህ ስላደረግህ ለእኛ ስለሰጠ እናመሰግናለን። ይሁንና ሀገራችን ኢትዮጵያ ከጥንት ጀምሮ የጀግኖች ሀገር ናት። ዳር ድንበሯ እንዳይደፈር አሁን በአብዛኛውን እኛ ኤርትራ ነው እንደዚህ አካልን ያጣሁት እንደአሁኑ ተገንጥላ የባህር በር እንዳታጣ ነበር ትግሉ እና ስለዚህ አሁንም ቢሆን ወደፊት የሚመጣው ትውልድ ኢትዮጵያን ጠብቆ ለትውልድ ማስተላለፍ አለበት። ቅድስት ሀገር ናት ሀገራችን ኢትዮጵያ። ሁሉ ነገር ለምናት እንደገና ህዝቦቿ ኩሮዎች ናቸው። ሀገሯ ቅድስት ናት እና ስለዚህ አንተን ስላደረክልን ነገር እግዚአብሔር ይባርክ። እናመሰግናለን። እንግዲህ ውድ ተከታታዮቼ ኢትዮጵያ የተከፋፈለ ወታደር የላትም። ሁሉም ወታደሮቿ በዘመኖቿ ሁሉ የኢትዮጵያ ወታደሮች ነበሩ። እነዚህ ከጎን የምትመለከቷቸውም ወታደሮች በዱር በገደሉ ለኢትዮጵያ ሲታገሉ የነበሩ ናቸው። እንደምትመለከቷቸው ሁለቱም ወዳጆቼ ናቸው። ረጅም ጊዜ ነው የምንተዋወቀው፣ እንቃለዳለን፣ እንጫወታለን፣ ታሪካቸውንም ያወጉኛል። ዛሬ ይሄ አጋጣሚ ስለተፈጠረ እኔ በጣም ደስ ብሎኛል። በጥንታዊት ኢትዮጵያ ጀግኖች አርበኞች ስም በልጅ ዳንኤል ጆቴ የማህበሩ ፕሬዝዳንት ስም ነው እንግዲህ ይህን ስጦታ ማበረክትላችሁ። የኢትዮጵያ ሕዝብ የኢትዮጵያ ልጆች ጠቅላላ ለሀገራቸው ለሚከፍሉት ዋጋ አሁንም እየተከፈለው ላለው ዋጋ መታሰቢያ እንዲሆንልን እንጠይቃለን። እናንተም እስቲ የተሰማችሁን ሀሳብ ደግሞ ትገልጹልናላችሁ። ምናልባት የምትነግሩኝ የተጋድሎ ምን አይነት ነበረ፣ የተመታችሁበት ቦታ የሚለውን ነገር ታካፍሉኝ ደስ ይለኛል። እኔ ቀጠሮ 1972 ዓመተ ምህረት ነው። እሺ በ22 ዓመት ነው ወታደር ነው የገባሁት። በወቅቱ ይነገር የነበረው በሶቪየት ህብረት ላይ ሰልጥናችሁ መታችሁ የቀይ ጦር በሚል 18ኛ ተራራ ክፍለ ጦር 36ኛ ብርጌድ አባል ነበርኩ። በቀይ ኮከብ ዘመቻ ቆስዬ እንደገና ድኜ ደመልሽ ግንባር ገባው። በ1982 ዓመተ ምህረት በመጨረሻ ላይ እንደዚህ አካሌ ሊጎድ ይችላልና በተለያዩ አውደ ውጊያዎች ላይ በናቅፋበር በአፋቤት እንደገና ደግሞ በባሬንቱ
በከረን በመለብሶ ግንባር በተለያዩ ግንባር በሚደረገው ውጊያ ተሳታፊ ነበርኩ። በረሃ ለበረሃ እየተንከራተት ምን በላው እንኳን የለም፣ ኮቸሮ የለም፣ ውሃ የለም። በ3 ቀን 4 ቀን አንድ ኮዳ ውሃ እየተጠቀምን ነው ብዙ ስንታገር ነበር። ለዚች ሀገሪቱ እንዳትደፈር ሀገራችን እንዳትገነጣጠል ነበረ። አሁንም ያለው ትውልድ ወጣቱ ተከታዩ ሀገሩን መጠበቅ አለበት። በአብዛኛው ሀገር ከሌለ ምንም የለም። ሀገር ኢትዮጵያ ይችን ሀገር ካልጠበቀ ዋጋ የለውም። በአፍሪካ የማንኛውም ሀገር ሲደፈር ቅኝ ግዛት ያልተደፈረች ቅድስት ሀገር ናት እና አሁንም የሚያኮራ ትውልድ ሊኖር ይገባል። እርስ በርስ መጋጨት አያስፈልግም። አንድ መሆን አለበት። አመሰግናለሁ። በጣም አመሰግናለሁ። ወደዚህ ደግሞ እንቀጥላለን። እሺ እናመሰግናለን። ያው ከሱ የተለየ ብዙም የለኝም። ያው እኛ ቅጥር ያው 69 ነው ወጣ ገባ ቢኖርም ቢሆንም የመጨረሻ 81 ዓመተ ምህረት ነው እኔ የተጎዳሁት። በሁሉም ሀገራቶች ያው በመጠኑ አስሻለሁ። በኡጋዴም በምዕራብ ዕዝ ወለጋም በዚህ በወሎ ምድርም ብዙ ቦታዎችን ያው ዙር ያለው ብርጌዴ መጀመሪያ 3ኛ ክፍለ ጦር ነበረ 92ኛ ብርጌድ መምሪያ ነበር። አሁን ደግሞ 132ኛ ብርጌድ መምሪያ ሆኜ ነው የቆሰልኩት። ያው እንደነገርኩት 81 ነው። ከ81 አንስቼ ያው አለው እስካሁን። ቢሆንም እኛ የቀድሞ ሰራዊት ለሀገሩ አንድነት፣ ለህዝቡ ፍቅር፣ ኢትዮጵያ እንዳትገነጣጠል፣ ህብረተሰቡ አንድ እንዲሆን ያ ነው ትግላችን የነበረው። ታሪካችን ይሄ ነበረ። ሀገር እንዳይሸራረፍ፣ ወደባችን ተጠብቆ እንዲኖር የኢትዮጵያ ህዝብ ዳር እስከ ጠረፍ ጠረፍ እስከ ጠረፍ አንድ ማህበረሰብ ሆኖ ብሔር ምንም የሚባል ነገር የለም። አንድ ኢትዮጵያ በሚለው ነው እኛ ይሄር ነው። ስለዚህ የአሁንም ትውልድ ያን ቢያስታውስ ጥሩ ነው። እኛ በአንድነት እንዲሄድ ነው ሁሉም ተስማምቶ ይችን ሀገር በፍቅር በሰላም የመንግስትን ጥሪ ሁሉ ተቀብሎ በመንግስት አስተዳደርነት ወደ አንድ ሆኖ አገሩን ቢያለማና አገሩን ቢጠብቅ ጥሩ ነው ነው የምለው። እኔ መልእክቴ ይሄ ነው። በጣም አመሰግናለሁኝ። ክብረት ይስጥልኝ። አሜን። ኢትዮጵያ ትቅደም፣ እናሸንፋለን፣ አንጠራጠርም።